በአዲስ መሶብ አንድ ማዕከል በዘመነ መንገድ በአዲስ መሶብ አገልግሎት አለን። ለሁሉም 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 የሚሆን ለሁሉም 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 የሚሆን አገልጋይ ነን እኛ ሁሌም ዝቅ ብለን በህብረት ለማደግ ብልጽግናን ሽተን ልዩነት ሳንፈጥር ሁልጊዜ በትጋት የሕዝብ አገልጋይ ነን ለአገራችን እድገት የሕዝብ አገልጋይ ነን ለአገራችን እድገት በአዲስ መሶብ አገልግሎት አለን። ለሁሉም 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 የሚሆን ለሁሉም 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 የሚሆን ሰይፍ ነው ሌብነት ከኛ የለውም ስፍራ በአንድ ማዕከል በጋራ ስንሰራ በንጹህ አእምሮ ማገልገል ሲታሰብ የሕዝቡ አገልጋይ አለን በአዲስ መሶብ። የከተማችን አመራሮች፣ ጥሪ የተደረገላችሁ እንግዶች፣ በተለይም የልደታ ክፍለ ከተማ ነዋሪዎች፣ የልደታ ክፍለ ከተማና ሶስተኛው የአዲስ መሶብ አንድ ማዕከል ዲጂታል አገልግሎት በእንዲህ አይነት ሁኔታ ተደራጅቶ አምሮ ዛሬ አገልግሎት በመጀመሩ እንኳን ደስ ያላችሁ፣ እንኳን ደስ ያለን። እንደምታውቁት መንግስት አገልግሎትን ለማዘመን ተደራሽ ለማድረግ ለህዝቡ ፈጣን፣ ቀልጣፋ፣ ጥራት ያለው አገልግሎት ለመስጠት በርካታ ጥረቶች ሲያደርግ ቆይቷል። ጥረቶቹ የተወሰነ ያስገኙት ውጤት ቢኖርም ህዝቡ በተለያየ መንገድ በአገልግሎት እንግልት እየደረሰበት እንደሆነ በብዙ ምልልስ የገንዘብ የጊዜ ብክነት እንደሚደርስበት አለመርካት እንዲሁም በእጅ መንሻዎችና በሌሎች ብልሹ አሰራሮች እየተንገላታ እንደሆነ ወቀሳውን ሲያሰማ ቆይቷል። ልክ ፕሮጀክቶች ሰርታችሁ በፍጥነት እንደምታስመርቁት ሁሉ እባካችሁን አገልግሎትም ላይ በዛው ልክ ልዩ ትኩረት ሰጥታችሁ ፈጣን ለውጥ አምጡልን የሚል ጥያቄው ያልተቋረጠ እንደሆነ ሁላችንም እናውቃለን። ስለዚህ ይህንን የመሶብ አንድ ማዕከል አገልግሎት ክቡር ጠቅላይ ሚኒስትራችን በፌዴራል ደረጃ የሀገራዊ ኢኒሼቲቭ ሆኖ እንደ ሀገር በትልቅ ደረጃ እንዲጀመር የህዝቡም እንግልትና ብዙ ውጣ ውረድ እንዲቀንስ ለማድረግ የሚያስችል ስራ ተሰርቶ አምና ከተመረቀበት ጊዜ ጀምሮ አዲስ አበባ በፍጥነት ወደ ስራ ገብታ በአራዳ ክፍለ ከተማ የከተማውን የማዕከል የመሶብ ዲጂታል አገልግሎት እንዲሁም የቦሌ ክፍለ ከተማ አዲስ መሶብ የአንድ ማዕከል ዲጂታል አገልግሎትን በማስጀመር በከፍተኛ ሁኔታ ተስፋ ሰጪ መሰረታዊ ስር ነቀል ለውጥ አምጪ የሆኑ አገልግሎቶች ስትሰጥ ቆይታለች። ዛሬ ደግሞ ይኸው ሶስተኛው ማዕከል ለመክፈትና ለህዝባችን አይዟችሁ በአገልግሎትም በኩል እንደ ጠየቃችሁ ስር ነቀል ለውጥ ማምጣት የሚችሉ መሰረታዊ ስራዎችን እየሰራን ነው እነሆ ለማለት በቅተናል። ለህዝባችን ይሄ ትልቅ እፎይታ ነው። በአገልግሎት ምክንያት የሚደርስበት እንግልት የሚደርስበት የገንዘብ የጊዜ ብክነት ቀላል አይደለም። ለሌሎች ስራዎች ማዋል የሚገባውን ጊዜ ማዋል የሚገባውን ጉልበት ማዋል የሚገባውን ኢነርጂ አገልግሎት ላይ በመመላለስና በወቅቱ ባለማግኘት ምክንያት ያባክናል። ይሄ ካልተለወጠ በስተቀረ ስር ነቀል ለውጥ ካላመጣም በስተቀረ በህዝብና በመንግስት መካከልም ያለውን ትምምን እንደሚያላላ ከዛም አልፎ ለሀገራችን የወጠነውን የብልጽግና ግብ እንዳይሳካ እንቅፋት እንደሚሆን አምነን ቃል በገባነው መሰረት ቃላችንን በተግባር እነሆ ለማለት በቅተናል። ዛሬ እዚህ ሶስተኛውን ስንጀምር በሚቀጥለው ሳምንት በዚሁ ወር ከመጋቢት ሳንወጣ ተጨማሪ 3 ማዕከላትን በፍጥነት እንደምንከፍትና
ህዝባችንን እንደምናሳርፍ ሳበስር ትልቅ ደስታ ይሰማኛል። በዛም አያበቃም። እስከ ሚያዝያ መጨረሻ ድረስ ሙሉ አዲስ አበባ ሁሉም ክፍለ ከተሞች የመሶብ ዲጂታል አንድ ማዕከል አገልግሎት እንደሚጀምሩ በተጨማሪነት ማብሰር እወዳለሁ። ለህዝባችን ያልተገባ ተስፋን አንሰጥም፣ የማይፈጸም ቃልም አንገባ። ህዝባችንን ለማገልገል ሁልጊዜ በታማኝነት እንጥራለን። ምንም እንኳን የሀገራችን ቢሮክራሲ ለረጅም ዘመን ያልተገባ ልምምድ ያለበት ብዙ ብልሹ አሰራር የተለመደ የሆነበት እንደ ነውር የማይቆጠርበት አገልግሎትን መስጠት የህዝብ መብት መሆኑ ቀርቶ ህዝብ የሚለማመጥበት እንደ ተገልጋይ መከበር ሲገባው ተገቢውን ክብር እያጣ ብዙ ጣውረዶችን የሚያልፈበት ሁኔታ ውስጥ የቆየም ቢሆንም ከልብ ከተሰራ ግን መቀየር እንደሚቻል እውነተኛ የህዝብ አገልጋይነትና ወገንተኝነት ካለ መቀየር እንደሚቻል የመሶብ ዲጂታል አንድ ማዕከል አገልግሎት አሳይቶናል። ይሄንን ለማለት በከፍተኛ ሁኔታ የሚያስደፍረው በሁለቱ ክፍለ ከተሞች ላይ በቦሌ በአራዳ እንዲሁም በዋናው ማዕከል በተከፈተው አገልግሎት መስጫ ማዕከላችን ላይ እስካሁን ድረስ ከ120 ሺህ በላይ ተገልጋዮች አገልግሎት አግኝተዋል። የእርካታ መሙያ ፎርም አላቸው። በዲጂታሉም ላይ ያችኑ የእርካታ ምልክታቸውን ነክተው ነው የሚሄዱት። አገልግሎት አሰጣጥ ስርዓቱ ይሄንን ዘርግቷልና 98 እጅ ያሳያል። የሰው እጅ ያልነካካው ወይም ደግሞ በሆነ መንገድ የተሞላ የተጠና ሳይሆን ራሱ ተገልጋዩ አገልግሎቱን ጨርሶ በሄደ ቁጥር የመጨረሻውን አረካውም ረክቻለሁ የሚለውን ቲክ እያደረገ ስለሚሄድ ያገኘነው ውጤት ነው። ህዝባችን በትክክል ካልተገለገለ ይወቅሳል፣ በራስ መተማመን ይጠይቃል፣ ችግር ነው ይላል፣ ይተቻል። በትክክል ከተገለገለ ደግሞ እውነትን ለመመስከር ምንም ወደ ኋላ የማይል ህዝብ ነውና ባልተገለገለባቸው አገልግሎት ችግር ባለባቸው በኩል አሁንም ወደ የመሶብ ዲጂታል አንድ ማዕከል ያልገባ ቦታ ላይ ወቀሳው እንዳለ ነው። በእነኚህ ዲጂታላይዝ አድርገን ወደ መሶብ አንድ ማዕከል አገልግሎት ባስገባናቸው ቦታዎች ላይ ግን እርካታውን በሚገባ ገልጿል። ምስጋናውንም ምስክርነቱንም ሰጥቷል። ከዚህ የተነሳ አገልግሎቶቻችንን ሙሉ ለሙሉ ወደ ዲጂታል አንድ ማዕከል አገልግሎት ወደ ማስገባት የምናደርገው አጠቃላይ ጥረት በከፍተኛ ሁኔታ ያለ እንቅልፍ ሌት ተቀን የምንሰራው ስራ ሆኗል። ይሄን ያክል ለውጥ ካመጣ በጣም መፍጠን አለብን ብለን ነው እየሰራን ያለነው። ስለዚህ የከተማችን አመራሮች እስካሁን ድረስ ወደ ዲጂታል አገልግሎት የገቡት አገልግሎቶች በከፍተኛ ሁኔታ ለህዝባችን እርካታን ሰጥተዋል። ፈጣን አገልግሎቶች ሰጥተዋል። ከእንግልት አትርፈውታል። የገንዘብ ሌሎች ብልሹ አሰራሮችን በማስቀረት በኩል ከፍተኛ ውጤት አይተንበታል። ህዝብ መማለጃም የሚጠይቅበት በተለያየ መንገድ አገልግሎቱ የሚደናቀፍበት ሁኔታ በመሶብ አንድ ማዕከል አገልግሎት ውስጥ ዝግ ነው። ይሄንን ካወቅን ዘንዳ የቀሩትን አገልግሎቶች ወደ መሶብ አንድ ማዕከል ማስገባት ላይ ሌት ተቀን መስራት አለብን። ምንም አይነት አገልግሎት በአሮጌው በተለመደው አሰራር እንዲቀጥል መፍቀድ የለብንም። ስለዚህ የተጀመረው በጣም ባጭር ጊዜ ውስጥ ውጤት አምጥቷል። የቀረው ውስን ነው። ይሄን ያክል ማረጋገጫ ካገኘን ስራችን እጅግ በጣም ፈጣን፣ ተደራሽ፣ በፍጥነት ሁሉም አገልግሎት ተጠቃሎ ወደ መሶብ አንድ ማዕከል ዲጂታል አገልግሎት እንዲገባ በጋራ እንረባረብ፣ ኃላፊነታችንን እንወጣ ማለት እወዳለሁኝ። ስለ መሶብ ዲጂታል አንድ ማዕከል አገልግሎት ስናወራ የህንፃዎቹ በጥሩ ሁኔታ መደራጀት እና ቴክኖሎጂን መጠቀማችን ብቻ አይደለም። እሱንም የሚያስተዳድረውና የሚጠቀመው ሰው ነውና ከተለመደው ስር ከሰደደው
የቢሮክራቲክ አሰራር እንዲሁም ደካማ የስራ ባህል ሰዎችን አክብሮ ተገልጋዮችን በሚገባ ከማስተናገድ ጋር ያሉብን ጸጾችን ለመቅረፍ ነባሮቹን ስታፎች ወይም ደግሞ ሰራተኞች ብቻ ሳይሆን በከፍተኛ ሁኔታ ከፍ ያለውን ቁጥር አዳዲስ የዩኒቨርሲቲ ምሩቃንን አወዳድረን ቀጥረን ከዛም ደግሞ ከአገልግሎቱ ጋር እንዲላመዱ ልዩ ስልጠና እየሰጠን ከጥሩ ምስጉን ከሆኑ ልምድ ካላቸው ሰራተኞቻችን ጋራ እያገናኘን እያደራጀን ወደ አገልግሎት መስጠት ነው ያስገባ ነው። ይሄ አዲስ የሥራ ባህልን አዲስ የአገልግሎት የመስጠት ባህሪን እንድናዳብር ያደርገናል። በመሶብ ዲጂታል አንድ ማዕከል አገልግሎት የተለመደውን የቢሮክራሲ ባህል ወይም ደግሞ አገልግሎት የመስጠት ችግር ተገልጋይን ያለማክበር ችግር አይቀጥልም የሚል ጽኑ እምነት አለን። በአዲስ ባህሪ በአዲስ የሥራ ባህል የመስሪያ ቤት ባህልም ነው እየገነባን ያለ ነው። ይሄ እጅግ ተስፋ ሰጪ ነው ብቻ ሳይሆን እንድንተማመንበት ማረጋገጥ ወዳለሁኝ። በመጨረሻም ይሄ የአዲስ መሶብ የልደታ ቅርንጫፍ ዲጂታል አንድ ማዕከል አገልግሎት በዚህ ደረጃ ተደራጅቶ ተሰርቶ ለአገልግሎት እንዲበቃና ዛሬ እነሆ ለማለት ለሕዝባችን እንድንበቃ ያረጋችሁን ሰራተኞቻችን፣ አመራሮች በራሴና በከተማው አስተዳደር ስም እጅግ አድርጌ ላመሰግናችሁ ወዳለሁ። በተለይም የኢትዮጵያ አርቲፊሻል ኢንተለጀንስ ኢንፎርሜሽን መረብ ደህንነት አስተዳደር ላደረጉልን ተጨማሪ ድጋፍ ከልቤ ማመስገን ወዳለሁ። የሲቪል ሰርቪስ ኮሚሽንም ስራውን በመከታተል በዚሁ ትልቅ ምስጋና ይገባዋል። የቀድሞ የአዲስ መሶብ ዲጂታል አንድ ማዕከል አገልግሎት ዋና ዳይሬክተር አሁን የፌዴራል መሶብ አንድ ማዕከል አገልግሎት ዋና ዳይሬክተር አቶ ዮናስ አለማየሁ እጅግ በጣም እናመሰግናለን። እንደ ሀገር የተናበበ የተቀናጀ አገልግሎት መስጠት ይገባናል። እንደ ሀገር ስታንዳርዳይዝ የሆነ አገልግሎት መስጠት ይገባናል። ከዚህ የተነሳ መንግስታችን አስተዳደሮች በሚያስተዳድሩበት ወሰን ብቻ ሳይሆን ህዝብን እኩል ማገልገል ወጥ የሆነ ሀገራዊ የተናበበ ስታንዳርድ እንዲኖር ጥረት እያደረገ ነው። ስለዚህ ወደፊትም አብረን መስራት መደጋገፍ በአንድ በኩል ግዴታ ነው። ሁለተኛ ለስራችን መሳለጥ ደግሞ እጅግ በጣም አስፈላጊ ስለሆነ አብረን መስራታችንን ከዚህ በላይ አጠናክረን እንቀጥል። እዚያ ድርሳችሁ አትመለሱ፣ ተከታተሉ ለማለት ነው። ግንባታው በፍጥነት እንዲባማረና ጥራት ባለው ሁኔታ ለስራው እንዲበቃ በማድረግ እንዲሁም በማደራጀት ኮንትራክተርና አማካሪውንም ከልቤ ማመስገን ወዳለሁ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። በሚቀጥሉት ቅርንጫፎች ላይ እንገናኝ ማለት ወዳለሁ። መልካም ጊዜ። አመሰግናለሁ። በአዲስ መሶብ አንድ ማዕከል በዘመነ መንገድ እኔም አንቺ እሱ